ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን ወደ አዲስ አበባ እናተኩራለን። አዲስ አበባ እንደ ዱባይ በሚል ርዕስ ስር አንድ ቅንብር ይዤላችሁ መጥቻለሁ። እንግዲህ አዲስ አበባ እንደ ዱባይ በምልበት ጊዜ የአዲስ አበባን ውበት ማለት አይደለም። አንድ ጊዜ አንድ ያለውበት የአሜሪካ ከተማ ግራጁዌሽን ነገር ነው። እዛ ግራጁዌሽን ላይ ቁጭ ብለን ስለ አዲስ አበባ ወሬ ተወራ እና ስለ አዲስ አበባ ወሬ በሚወራበት ጊዜ በቅርብ አዲስ አበባ ሄደው የመጡ ባልና ሚስቶች ነበሩ እና እነዚህ በቅርብ አዲስ አበባ ሄደው የመጡ ባልና ሚስቶች ዱባይ ምንድናት አሉ። ስለ አዲስ አበባ ሲናገሩ የአዲስ አበባ ውበት አይተው ማለት ነው። ዱባይ እኮ ምንድናት? አዲስ አበባ እኮ በቃ ምርጥ ከተማ ሆናለች ብለው በቃ አዲስ አበባን እንደ ከዱባይ ጋራ አመሳስለው ነበረ ያወሩት፣ አድናቆታቸውን ለመግለጽ ማለት ነው። እና በዩቲዩብም ሁላችንም ያው እናያለን። አዲስ አበባ በቅርብ ያለንም ሰዎችም በተለያየ ምክንያት ወደ አዲስ አበባ በቅርብ ያለንም ሰዎችም አዲስ አበባ ውስጥ ያለውን ዴቨሎፕመንት፣ አዲስ አበባ ውስጥ ያለውን እድገት፣ ፎቁ፣ ሰገነቱ፣ መዝናኛው፣ ብዙ ነገሮች በጣም ዘመናዊ ሆነዋል። አዲስ አበባ ሞደርን ሲቲ እየሆነች ነው። በጣም የምታምር ከተማ እየሆነች ነው። ኦን ዘ ሰርፌስ ማለት ነው። ኦን ዘ ሰርፌስ በጣም ሞደርን ሲቲ እየሆነች ነው። እና ያንን በማየት አዲስ አበባ እንደ ዱባይ ምርጥ ከተማ፣ የአፍሪካ ምርጥ ከተማ እየሆነች ነው ብለን ብንናገር ተሳሳት ማለት አይደለም። እውነታውን ማለት ነው። ያልሆነ ነገር አይደለም። የሆነው ነገር ሜዳ ላይ ያለው ነገር የተለያዩ ከአፍሪካ ሀገራት ሁሉ አሁን አዲስ አበባ ነው አዲስ አበባ ይመጣሉ ለጉብኝት። በጣም የምታምር ከተማ ሆናለች። በርካታ ሆቴሎች እየተገነቡ ነው። መዝናኛዎች፣ መናፈሻዎች፣ የእግር ሜጃ ነው፣ የብስክሌት ምናምን በብዙ መስፈርት አዲስ አበባ ከተማ ተለውጣለች። ይህንን መቼም መካድ የለብንም ወገኖቼ። ያው የብልጽግና ተቃዋሚዎች ብንሆንም የአብይ አህመድ ተቃዋሚዎች ብንሆንም ይህንን ነገር መካድ የለብንም እና ይሄ ነገር ሆኗል። የአዲስ አበባ ተለውጣለች። እንዴት ተለወጠች? ለአብዛኛው ማህበረሰብ ምን ውጤት አመጣ? ሌላው ሰው እንዴት ነው የሚኖረው? ሌሎች ከዛ ጋር በተገናኘ የምናነሳቸው በምክንያት እያነሳ የምናቀርባቸው ነገሮች አሉ። ነገር ግን በጭፍኑ ግን ዲስሚስ ልናደርገው አንችልም ማለት ነው። የተሰራ ነገር አለ። አዲስ አበባ ከተማ አምራች ያማረች እና ይሄ እውነት ነው። እንዴት አማረች? በማን ገንዘብ? እሱ ተከታይ ጥያቄ ነው። እና እኔ አዲስ አበባ ያለውን ነገር አዲስ አበባ ከተማዬ ናት። የተወለድኩበት ያደግኩበት፣ ትብቴ የተቀበረበት፣ አባቴም የተወለደበት ያደገበት ሀገር ነው። እና አዲስ አበባ ከተማ ማለት እኔ ማለት ነው። አዲስ አበባ ነኝ እና አዲስ አበባ ውስጥ ለሚደሩ ጥሩ ነገሮች በሙሉ ይሄንን ጥሩ ነገር እያየሁ እኔ ይሄንን የሚያምር ውበት ያለው ነገር ስራ፣ በጣም የሚያምር ስራዎች አዲስ አበባ ውስጥ እያየሁ የአብይ አህመድ መንግስት ግን እኔ መቃወም ሰው ነኝ። የአብይ አህመድ መንግስት መገርሰስ አለበት ብዬ የማምን ሰው ነኝ። ለምን? የከተማ የአንድ ሰው የአንድ ሀገር እድገት የሚለካው በከተማ ውበት አይደለም። የምታስታውሱ ከሆነ ጆሃንስበርግ፣ ሳውዝ አፍሪካ ጆሃንስበርግ ያማረች ከተማ ናት። ያማረች ከተማ ናት ጆሃንስበርግ። ግን በጆሃንስበርግ ግን አብዛኛው ጥቁሮች መብታቸው ተገፎ አፓርታይዳዊ አሰራር ተዘርግቶ ትልቅ ትግል ሲደረግበት የነበረ ነው። ስለዚህ ጆሃንስበርግ አሪፍ ከተማ አልነበረችም? የስ አሪፍ ከተማ ናት፣ ትልቅ ከተማ ናት። ግን በጆሃንስበርግ የሚኖረው አብዛኛው ነዋሪ ህዝብ ግን የጆሃንስበርግ ውበቱ ለነሱ ምናቸው ነበር? ምናቸውም አልነበር። መብታቸው ተገፎ ከነጮች በታች ሆኖ አፓርታይዳዊ ስርዓት፣ ዘረኛ የሆነ ስርዓት ተዘርግቶ ስለነበረ ማለት ነው። ስለዚህ አሁን አዲስ አበባ ውስጥ ያለው ስርዓት ጥሩ ነው ጥሩ አይደለም? የዛ የአዲስ አበባ ህዝብ መብቱ ተከብሮ ዲግኒቲው ተከብሮ ነው የሚኖረው? እሱ ሌላ ጥያቄ ነው። በዛ ምክንያት ነው ምንም ፎቁ ሰገነቱ የአዲስ አበባ ውበት ቢያምርም እዛ የሚኖረው ህዝብ ግን መብቱ ተከብሮ ክብሩ ተጠብቆ በከተማው የከተማው ባለቤት የሀገሩ ባለቤት ተደርጎ እየኖረ ስላልሆነ የአዲስ አበባ ውበት አረቦች መጥተው የሚዝናኑበት ከሆነ፣ የአዲስ አበባ ውበት ገንዘብ ያላቸው ዳያስፖራዎች መጥተው የሚዝናኑበት ከሆነ፣ የአዲስ አበባ ውበት የተወሰኑ ሰዎች ብቻ የሚዝናኑበት ከሆነ ዋዘዩስ እና የከተማውን ነዋሪ ህዝብ የማይጠቅም ከሆነ፣ አብዛኛውን ኢትዮጵያ የማይጠቅም ከሆነ ምን ዋጋ አለው የፎቁና የሰገነቱ መንጋጋት? እና በዛ መልኩ በአብይ አህመድ ላይ ጠንካራ ተቃውሞ፣ ጠንካራ ትችት እናቀርባለን። ግን ከተማው ግን አዝ ኢዝ ግን ከተማዋ እንደ ዱባይ የሆነች ነው። አድማጮች ተመልካቾች፣ ግን አሁን አዲስ አበባ እንደ ዱባይ በምንበት ጊዜ ግን በዛ መልኩ አይደለም። የከተማውን ውበት በማየት አይደለም።
በምን መልኩ እንደሆነ አሳያቸዋለሁ። ለዚህም ደግሞ አንድ በቅርቡ በኦሮሞ ክልል ውስጥ ዲቤት ክርክር ምርጫ ይደረጋል እኮ ምርጫ ይደረጋል። ስለዚህ ምርጫ የሚሉት ነገር አለና በዛ በምርጫ በሚሉት ነገር የኦሮሞ ብልጽግና ለጀሶ ነው ምናምን ብርሃኑ ለጀሶ የሚባል ሰውዬ የኦሮሞ ብልጽግና ተወካይ ሆኖ ከኦነጎች ጋራ ነው ከምናምን ጋራ ክርክር ሲያደርግ ስለ አዲስ አበባ የባለቤትነት ጥያቄ ተነስቶ አዲስ አበባ የብሔር ብሔረሰቦች ናት የሚል መልስ ነው የሰጠው። ይሄ የብልጽግናው ሰው አዲስ አበባ የማናት አለ አዲስ አበባ የብሔር ብሔረሰቦች ናት ብሎ ተናገረ። እና እንዴት የብሔር ብሔረሰቦች ናት ብሎ ይናገራል? የብርሃኑ ለጀሶ ነው ምናምን የሚባለው ሰውዬ ሰላሌ አካባቢ ኩዩ አካባቢ የሚወራው ነው። እንዴት የብርሃን ብሔር ብሔረሰቦች ነው ይላል? የኦሮሞ ንብረት ናት በሚል በቃ አዲስ አበባ የኦሮሞ ናት የሚል በኦነጋውያን በቃ ብዙ ነገሮች አሁን በቃ መንጫጫት አለ በሶሻል ሚዲያ። አሁን ድረስ እግዚአብሔር ያሳያችሁ። አሁን ድረስ የድሮ በሽታቸው አለቀቃቸውም። በቃ አዲስ አበባ የኦሮሞ ናት የሚል በሽታቸው እስካሁን አለቀቃቸው። በነገራችን ላይ ኦነጎች ሁሉም እንደዚህ ነው የሚያስቡት። የኦሮሞ ፖለቲከኞች አብዛኞቹ እንደዛ ነው የሚያስቡት። የኦሮሞ ፖለቲከኞች በብዙዎቹ ከኦነግ ጋር እንስራ የምትሉ አንዳንድ ወገኖች ካላችሁ ኦነጎች የሚያስቡት አዲስ አበባ የፊንፊኔ ናት፣ አዲስ አበባ ፊንፊኔ የኦሮሞ ንብረት ናት ብለው ነው የሚያስቡት። ስለዚህ የኦሮሞ ንብረት ነው ብሎ ከሚያስብ አዲስ አበባ ፊንፊኔ የኦሮሞ ናት ሌላው መጤ ነው ብሎ ከሚል ድርጅትና አስተሳሰብ ካላቸው ሰዎች ጋራ ፋንዶም ሆነ ሌላ ሰው አብሮ ሊሰራ አይችልም። ስለዚህ ከሆነ ጋር አብሮን እንስራ ምናምን እያላችሁ የምታወሩ ሰዎች ካላችሁ እናንተ ለአዲስ አበባ ሕዝብ ቦታ የሌላችሁ ለአዲስ አበባ ሕዝብ ግድ የማይሰጣችሁ ምናልባት እዛ ጎጃምና ጎንደር አካባቢ ተወልዳችሁ ወደ አዲስ አበባ መጣችሁ ማታውቁ የአዲስ አበባና ከአማራ ክልል ውጪ ያሉ ስላለው ማህበረሰብ ምንም የማይመስላችሁ በአዴናው ያመለካከት በቃ ለእናንተ አማራ ማለት ጎንደር፣ ጎጃም፣ ወሎ የአማራ ክልል ተብሎ የተሰጣችሁ በቃ እሱ ቦታ እንደፈለጋችሁ እንድትሆኑ እስከተደረጋችሁ ድረስ አዲስ አበባ ውስጥ፣ ድሬዳዋ ውስጥ፣ ናዝሬት ውስጥ፣ ሐረር ውስጥ፣ አሰላ ውስጥ፣ ጉሩፈርዳ ውስጥ፣ ወልቂጤ ውስጥ በሌሎቹ አካባቢ ስለሚኖሩ አማራ ግን ግድ የማይሰጣችሁ በቃ እናንተ ራሳችሁ ከኦነጎችና ከህዋቶች ያልተናነሰ ጠባብ የሆናችሁ ሰዎች ናችሁ። ጠባብ የሆነ ሰው ነው ከጠባብ ሰው ጋራ አብሮ ለመስራት ደፍ የሚል አዲስ አበባ የኦሮሞ ናት ብሎ የሚያስብ ፖለቲካ ጋራ ፋኖ ነኝ ብሎ የፋኖ ደጋፊ ነኝ ብሎ ከነሱ ጋር አብሮ የሚያወደደድል የፋኖ ደጋፊ አይደለም። እሱ የፋኖ ደጋፊ አይደለም፣ እሱ ብአዴን ነው። እና በዚህ ነገር ግልጽ እንድትሉኝ ይፈልጋሉ። እና እነዚህ ኦነጎች ይሄ የብልጽግናው ሰውዬ አዲስ አበባ የብሔር ብሔረሰቦች ናት እንኳን ሲል ሌሎቹ በሙሉ ተንጋግተው አዲስ አበባ እንዴት የብሔር ብሔረሰቦች ስላለ አዲስ አበባ የኦሮሞ ነው በሚል ተነስተውበት ዘመቻ ጀምረውበታል። የብርሃኑ ለጀሶ ነው ምናምን የሚባለው ሰውዬ ላይ እና አንዱ ምን ብሎ ጻፈ? ያጻፈውን ለመብላችሁ ተወደደም ተጠላም ማለት አንዱ የኦሮሞ ጽንፈኛ ፖለቲከኛ ኦነግ ተወደደም ተጠላም የፊንፊኔ ከተማ ዕጣ ፈንታ ፊንፊኔ በእንግዲህ የሚለው አዲስ አበባ ከተማ ነው። የፊንፊኔ ዕጣ ፈንታ ከዱባይ ከተማ አስተዳደር የተለየ ሊሆን አይችልም ብሎ ጻፈ። የፊንፊኔ ዕጣ ፈንታ ከዱባይ ከተማ የተለየ ሊሆን እንዴት በምን መልኩ? በውበቱ አይደለም ብያችኋለሁ። የረጅም ጊዜ ሎንግ ተርም የፊንፊኔ ከተማ አስተዳደራዊ መዋቅር እቅድ ከዱባይ ከተማ አስተዳደር እቅድ መዋቅር የተቀዳ ነው። በተባበሩት አረብ ኤሚሬት የምትገኘው ዱባይ የህዝብ ብዛት 3.6 ሚሊዮን አካባቢ ሲሆን የከተማይቱ ነባር ህዝቦች ነባር ኤሚሬቶች የሆኑት ግን ጥቂቶች ብቻ ናቸው ይላል ይሄ ጸሐፊ። ኤሚራቲዎች ከጠቅላላው የህዝብ ቁጥር ከ10% እስከ 12% ከ350 ሺህ እስከ 400 ሺህ ሰዎች ሲሆኑ ስደተኞችና መጤዎች ደግሞ ከ38 በመቶ እስከ 90 በመቶ ወይም 3.2 ሚሊዮን ገደማ ይሸፍናሉ ይላል። ምንም እንኳን ቁጥራቸው አነስተኛ ቢሆንም እነዚህ በዱባይ የሚኖሩት ቁጥራቸው አነስተኛ ቢሆንም ነባር ባለ ሀገር የሆኑ ኤሚራቶች በመንግስት ስልጣን ላይ ሙሉ በሙሉ 100% ቁጥጥር አላቸው። ከፖለቲካና ከአስተዳደር አንፃር 100% ስልጣን በነባር ባለ ሀገር ኤሚራቲዎች እጅ ነው። የአመራር፣ የደህንነት፣ የፍትህ አካላትን ጨምሮ ሁሉም ቁልፍ የመንግስት የሥራ መድቦች በነባር ባለ ሀገር ተወላጆች የተያዙ ናቸው። ስደተኞችና መጤዎች ምንም እንኳን አብላጫውን ቁጥር ቢይዙም ምንም አይነት የፖለቲካ መብት ወይም የውሳኔ ሰጭነት ስልጣን የላቸውም። ተወደደም ተጠላም የፊንፊኔ ዕጣ ፈንታ ከዚህ ውጭ ሊሆን አይችልም ብሎ አንዱ የኦሮሞ ጽንፈኛ የኦነግ ሰው የጻፈው ነው ማነበላችሁ።
በመጀመሪያ ደረጃ ስለ ዱባይ የተናገረው ነገር እውነት ነው። ግን ያ ዱባይ የሆነው ነገር ፍትሃዊ ነው ማለት አይደለም። እዛ ዱባይ ውስጥ ተወልደው ያደጉ ኤሚሬትስ ውስጥ አቡዳቢ ተወልደው ያደጉ ከህንድ የመጡ ከባንግላዴሽ የመጡ ከፓኪስታን የመጡ ከሱዳን የመጡ ከኢትዮጵያ የመጡ ከተለያዩ ቦታ የመጡ እዛ ሰዎች ተወልደው ያደጉ መብታቸው ተገፎ ሁለተኛ ዜጋ ሆነው እንዲኖሩ መደረጉ በራሱ ኢፍትሃዊነት ነው። የዱባይ መንግስት ኢፍትሃዊ መንግስት፣ ዘረኛ መንግስት መሆኑን የሚያሳይ ነው። ለምን ለሰው ልጆች ክብር የሌለው መንግስት እስላማዊ መንግስት መሆኑን የሚያሳይ ነው። ክብር ቢኖረው ለሰው እዛ ተወልዶ ያደገ ሰው ይሄ መሬት ሁሉ የእግዚአብሔር ነው። የተፈጥሮ ሀብት በሙሉ ሰማይም ምድርም የእግዚአብሔር ነው። ስለዚህ እዛ ቦታ የተወለደን ሰው አክብሮ እንደ ዜጋ እኩል መብት ሊሰጥ ይገባ ነበር የኤሚሬት መንግስት ማለት። ስለዚህ የኤሚሬት መንግስት ራሱ ሌሎችን እንደ ባሪያ አድርጎ የሚቆጥር እንደ ባሪያ እያሰራ እንደ ባሪያ በቃ እያደረገ የሚኖርን መንግስት እንደ ምሳሌ አድርጎ መቁጠር በመጀመሪያ ደረጃ አስፈላጊ አይደለም። እሺ ግድ የለም እንደዛ ኤሚሬት ሀገራቸው ነው። ኤሚሬቶች የራሳቸው ፓስፖርት አላቸው። የራሳቸው ፓስፖርት የራሳቸው መንግስት አላቸው። ስለዚህ እንደ መንግስት ለሌሎች ዜግነትን የመስጠት ያለ መስጠት ግሪን ካርድ የመስጠት ያለ መስጠት መብት አላቸው። ስለዚህ ሲቲዝንሺፕ ካልሰጡ ሲቲዝንሺፕ የመስጠት መብት ያላቸው የኤሚሬት መንግስት ነው። ሲቲዝንሺፕ ካልሰጡ ሌሎቹ እንደ ዜጋ እንደ ሲቲዝን ከሌሎቹ እኩል መብት ሊኖራቸው አይገባም። እና የኢትዮጵያ ውስጥ ግን አዲስ አበባ ከተማ ውስጥ ያለው ግን ኦሮሞ ከሌላው የተለየ የሚያደርግበት ምን መስፈርት ነው? ኦሮሞ እንደ ኤሚሬቶች ለብቻ መብት ያለው፣ ሌሎቹ ደግሞ መጤዎች። ስለዚህ ሌሎች የሚኖሩት በኦሮሞ ፍቃድ ነው። ስለዚህ በአዲስ አበባ ጉዳይ ላይ የአዲስ አበባ ኦሮሞ ስለሆነ የሚኖረው የአዲስ አበባ መብት ኦሮሞ ነው ወሳኝ መሆን ያለበት። ሌሎቹ ግን ልክ ባንግላዴሾች፣ ፓኪስታኖች፣ ሱዳኖች ሌሎች ሀገራት መጥተው ዱባይ ውስጥ እንደሚኖሩና እንደሚሰሩ ሌላውም ደግሞ መጥቶ መስራት ይችላል የሚል በጣም በዛ መልኩ ነው እንግዲህ አዲስ አበባ እንደ ዱባይ መሆን አለባት ብለው የሚሉት። እዛ ዱባይ ውስጥ ማት ሰው ስላለ ከሌሎቹ እኩል መብት እንደሌላቸው አዲስ አበባ ውስጥም ሌሎች ሰዎች በብዛት ስላሉ ከኦሮሞ እኩል መብት ሊኖራቸው አይገባም የሚል ሁለቱን በማነጻጸር ነው እንግዲህ ያቀረቡት አድማጮቻችን፣ ተመልካቾቻችን። በዚህ ጉዳይ ላይ አቶ በቀለ ገሪባ ከዚህ በፊት የተናገረውን ላጋራችሁ። አቶ በቀለ ያለውን ነገር በዚህ ጉዳይ ላይ ያለውን ነገር ላጋራችሁ። እኔ አሁን የአዲስ አበባ ነዋሪ ነኝ። እንደ አንድ የአዲስ አበባ ነዋሪ ራሴን በራሴ ማስተዳደር መብት የለኝም? እኔም አዲስ አበባ ነዋሪ ነኝ። ኦፍ ኮርስ እርሶና እኔ እንደ አንድ የአዲስ አበባ ነዋሪ ራሳችንን በራሳችን የማስተዳደር እኮ ማንም ማስተዳደርልን ወይ እኔ ወይ አንተ ነው የምናስተዳደር። ስለዚህ የአዲስ አበባ ሰው ራሱን በራሱ የማስተዳደር መብት አለው ብሎ ያምናል። አዎ። በኦሮሚያ ውስጥ ያሉ ሰዎችን የፍትሃዊና የፌደራላዊ የእኩልነትና የራስን በራስ የማስተዳደር ታጋዮች ናችሁ። ራሳችሁ በአብዛኛው እንደዛ ትገልጻላችሁ። የፍትህና የራስን በራስ የማስተዳደር ጥያቄ ነው ብዙ ጊዜ አቶ በቀለም ሲያነሱ የምሰማው። በኦሮሚያ ውስጥ የሚኖሩ ሌሎች ብሔሮች ራሳቸውን በራሳቸው እንዲያስተዳድሩ ውክልና እንዲኖራቸው ቅድም ከሉተር ሐሳቦች ተነስተን እንደምናወራው ለሌሎች በሌሎች ጫማ ውስጥ ቆሞ ስለ ማውራት ስለነሱ መብት ስለመከራከር እንደ ኦሮሚያ ውስጥ እንዳሉ ሌሎች ብሔሮች መብቱ ተከብሮለት የሚኖራል እንደዚህ ሀገር ውስጥ የትኛው ኦሮሚያ ውስጥ የሚኖር ሌላ ብሔር ነው በጨፌ ውስጥ ሪፕሬዘንቴሽን ያለው? አልተወዳደረማ። በአዳማ ከ70% በላይ፣ በቢሾፍቱ ከ60% በላይ፣ ጅማ 48,000 የሚጠጋ ይሄ የምትለው ትክክል አይደለም። የ97 ሴንሰስ ይዤ አሳይ። ይሄ የቅንጅትን ሴንሰስ አይተህ ከሆነ ሊሆን ይችላል፣ ነገር ግን አይሆንም። እሺ አብላጫ ቁጥር እንዳለው ይታወቃል። ሌላ ቋንቋ የሚናገር አሁን እኔ አማራ አላልኩም፣ ኦሮሞ አላልኩም፣ ትግሬ አላልኩም። ከኦሮምኛ ተናጋሪዎች ውጪ አብላጫው ማህበረሰብ ውክልና አለው ወይ? አንድ ነገር ልንገርህ፣ የከተማዎች አወቃቀር ከመጀመሪያው ጀምሮ እንደዛ ነበር። ወደ አረብ ሀገሮች ብንሄድ ዱባይ ውስጥ ወይንም እንበል ዩናይትድ እንዳናረቀው አቶ በቀለ አይደለም ምሳሌ ነው። ዩናይትድ አረብ ኤሚሬት ውስጥ ህዝቡ ስንት ነው? ከሌላ ጋር የመጣው ህዝብ ስንት ነው? 11 ለ1 ሚሊዮን 11 ለ1 ሚሊዮን የመጣው 11 ሚሊዮን ነው፣ ግን 1 ሚሊዮን ነው። እነዛ 11 ሚሊዮኖች ግን የዩናይትድ አረብ ኤሚሬት ዜግነት ያላቸው አይደል? አገሩ የማን ነው? አገሩማ የዩናይትድ አረብ ኤሚሬት ነው። አገሩ የማን ነው ነው? የነዛ የ1 ሚሊዮኖቹ ነው የ10 ሚሊዮኖቹ ነው? የ1 ሚሊዮኖቹ። በቃ ይሄ ነው
አሁን ከተማ ውስጥ መከራከሪያ ነው ያመጡት። ከተማ ውስጥ ብዙ የሚሆን ቁጥሩ ምክንያቱም ትናንት የነበረው አስተዳደር መጀመሪያ እኮ አስተዳደር ሲመሰርቱ በራሳቸው ገዢዎች እዛ በራሳቸው ዙሪያ ዘጠኛ ዳሪዎችን ያመጣሉ፣ ጠጅ በማሪ ያመጣሉ፣ ምን ያመጣሉ። እንደዛ ነው ከተማ የተመሰረተው። መንግስቱ አሁናዊ ሁኔታን መሰረት አድርጎ ነው ሰዎች እንግዲህ አቶ በቀለ ገርባ ነው ያየሰው ሽመልስ ጋራ ከዳት 3-4 ዓመት ሆኖ ያደረጉትን ቃለ ምልልስ በዛ ልብ ተመሳሳይ የሆነ ነገር ነውና በቃ ዱባይን ተመልከታሉ። ዱባይ ማን ነው የከተማዋ ባለቤት ማን ነው? 1 ሚሊዮኖቹ ነው 10 ሚሊዮኖቹ ነው አሉት። 1 ሚሊዮኖች በቃ ኦሮሞ እንደዚህ አዲስ አበባ ውስጥ ባለቤቱ ኦሮሞ ነው። ሌላው መስራት ይችላል። እርስ በርስ የሚቃረን ነገር ነው የሚናገሩት። በነገራችን ላይ አዲስ አበባ ራሱን በራሱ ማስተዳደር ይችላል ይላል። እንደገና ደግሞ በዚህ መልኩ ባለቤቱ ግን ራሱን በራሱ ማስተዳደር ይችላል፣ ግን ባለቤቱ ግን ማን ነው የሚሉት? ባለቤቱ ኦሮሞ ነው። የመጨረሻ ውሳኔ የሚያሳልፈው የመጨረሻውን ነገር ማድረግ የሚችለው ኦሮሞ ነው። ለምን? ኦሮሞ የማን ነው? የመሬቱ ባለቤት ነው የሚሉት። አንድ ጊዜ አዲሱ አረጋ ቀጤሳ በአዲስ አበባ ጉዳይ ላይ ምን ብሎ ነበር መሰላችሁ? የአዲስ አበባ ሕዝብ ራሱን በራሱ የማስተዳደር መብት አለው፣ የራሱን እድል በራሱ የመወሰን ግን መብት የለውም። ለምን? የአዲስ አበባ ባለቤት ኦሮሞ ነው። አዲስ አበባ ባለቤት ኦሮሞ ነው። አሁን ግን እያደረጉ ያሉት ምንድነው ወገኖች? አዲስ አበባ ውስጥ የአዲስ አበባ ሕዝብ ራሱን በራሱ የመወሰን መብቱ መንፈግ ብቻ ሳይሆን ራሱን በራሱ የማስተዳደር መብቱንም እየነፈጉት ነው። ለምን? በየክፍለ ከተሞች ከባሌና ከአርሲ ከወለጋ እያመጡ የአዲስ አበባን ህዝብ ስለንቦናና ሳይኮሎጂ የማያውቁ ሰዎችን አምጥተው አስተዳዳሪዎች አሉ። አንዳንዴ ቋንቋም የማይናገሩ በደንብ አማርኛንም በደንብ የማይናገሩ ሰዎች አምጥተው አስተዳዳሪ አሉ። በብዙ ቦታዎች ቅድሚያ የሚሰጣቸው እነሱ የስራ አዲስ አበባ ውስጥ ለሚወጣ ስራ አዲስ አበባ ውስጥ ላለው የስራ ፖዚሽን ማስተዋወቂያ የሚወጣው ሌሎች ቦታ ኦሮሞ ክልል ውስጥ ነው የሚወጣው። አዲስ አበባ ውስጥ ለመቀጠርና አዲስ አበባ ፌደራል መንግስት ውስጥ ለመቀጠር ማስተዋወቂያ የሚወጣው ባሌና ሮቤ ምናምን የተለያየ ቦታ ነው። ለምን? ከተማዋ የማናት ነው? የኦሮሞ ናት። በቃ የኦሮሞ ተነጥቀን ነው ተወስዶብን ነው። ሌሎች መተው ወረውን መሬታችንን ወረውን አፈናቅለውን ተወስዶብን ነው። ስለዚህ አዲስ አበባ የኦሮሞ ናት፣ ሸዋ የኦሮሞ ናት ብለው የሚያስቡት አሁን ድረስ የሚያስቡት እንደዛ እና አቶ በቀለ ገርባም የሚለው ይሄ። ስለዚህ አዲስ አበባ ልክ እንደ ዱባይ ናት። እንደ ዱባይ ሌላው መጥቶ የሚኖርበት ነው እንጂ ባለቤቱ በዱባይ አረቦቹ እንደሆኑት ኤሚሬቶቹ እንደሆኑት በአዲስ አበባን ባለቤቱ የሚወስነው ኦሮሞ ነው። ስለዚህ አትከራከረኝ ነው እሳቸው አቶ በቀለ ገርባ ከወለጋ ከጊምቢ መጥተው እዛ ማዶ የትና የትዛ ከወለጋ መጥተው አዲስ አበባ የተወለደውን ልጅ የአዲስ አበባ ልጅ አባቶቹ እናቶቹ አያቶቹ አዲስ አበባ የተወለዱት ሰዎች እሳቸው አንተ አገር አይደለም እኔ ግን እዛ ማዶ ከጊምቢ ከወለጋ የመጣሁት ግን አዲስ አበባ የኔ ሀገር ነው እያሉ ነው። እንግዲህ የኦሮሞ ፖለቲከኞች አብዛኞቹ የኦሮሞ ፖለቲከኞች እንደዛ ናቸው። አንድ ታሪክ ልንገራችሁ፣ የሰማሁትን ታሪክ። አዲስ አበባ ከተማ ውስጥ ያው በአዲስ አበባ በትምህርት ካሪኩለም በግድ ኦሮምኛ ተማሩ ይባላል። ስለዚህ እያንዳንዱ አዲስ አበባ ውስጥ ያለ መንግስት ትምህርት ቤቶች ውስጥ በግድ ሳይወዱ በግዳቸው እስከ 11ኛ ክፍል ሳይወዱ በግዳቸው ኦሮምኛ ይማራሉ። በላቲን ተገዶ ማለት ነው፣ ግዴታ ነው። በወላጆች ምርጫም አይደለም። ያው እንግሊዝኛ ይማራሉ፣ አማርኛ ይማራሉ፣ ግን ኦሮምኛም ደግሞ በግድ ይማራሉ። በወላጆች ምርጫ አይደለም። እሺ ይማሩ። ግን ምንድነው የተረዳሁት እነዚህ የኦሮምኛ አስተማሪ ተደርገው በተለይ አንድ ሰው ሲናገር ሰምቼ ምን ያህል ሰብጀክት ነው የምትማሩት ብለን ጠየቅናቸው እና 13 ሰብጀክት ነው የምንማረው። አንድ 10ኛ ክፍል ያለ ልጅ 13 ሰብጀክት እንማራለን አለኝ እና ከ13 ሰብጀክቶቹ ሂሳብ፣ አማርኛ፣ እንግሊዘኛ፣ ስፖርት ምናምን ዘርዝረን እዛው ውስጥ ምን አለ መሰላችሁ እዛው ውስጥ ሂስትሪ፣ ጂኦግራፊ ምን እንማራለን አለ እና እዛው ውስጥ ምን ትማራላችሁ አልናቸው። እዛው ውስጥ ኦሮምኛ ምን እንማራለን አለ። ከዛ አሁን በዚህ መካከል ሂስትሪ ስለምንድን ነው የሚያስተምሯቸው? ሂስትሪ ስለ ኢትዮጵያ ያስተምሯቸው ሲባሉ ሂስትሪ የምንማረው ስለ ወርልድ ዋር ስለ አንደኛ ዓለም ጦርነት፣ ስለ ሁለተኛ ዓለም ጦርነት ኢትዮጵያ ታሪክ እንደሌላት ግን የኢትዮጵያን ታሪክ አያስተምሩት። የአድዋን ታሪክ ሌሎች ታሪኮችንም አያስተምሩ። ለምን? ስለ አፄ ምኒልክ የሚያስተምሩ ከሆነ የኦሮሞ ፖለቲከኞች ሊያብዱ ነው።
ስለ አፄ ዮሐንስ የሚያስተምሩ ከሆነ ስለ አፄ ቴዎድሮስ የሚያስተምሩ ከሆነ ሊናደዱ ነው። ስለነ ደጃች ባልቻ አባ ነፍሶ፣ ስለነ ጃጋማ ኬሎ፣ ስለነ ፊታውራሪ ገብረየ፣ ስለነ ደጃች ገረሱ ዱኪ፣ ስለነ እነዚህ ስለ ኦሮሞ ጀግኖች፣ ስለነ ራስ ጎበና፣ ስለነዚህ ነገር አገርን እንዴት እንዳቀኑ ስለ ሸዋ ኦሮሞዎች ከሌላው አማራ ጋር ሆኖ እንዴት ኢትዮጵያን እንዳቀኑ የአሁኗን ዘመናዊቷን ኢትዮጵያ እንዴት እንደገነቡ ማስተማር ሲቻል ያንን ማያስተምሩ አያችሁ። ለምን? የኢትዮጵያ ፖለቲካ ጸረ ኢትዮጵያ ፖለቲካ ስለሆነ፣ አሁን ኢትዮጵያ ውስጥ ያለው ፖለቲካ ጸረ ኢትዮጵያ ፖለቲካ ስለሆነ፣ ሲስተሙ ጸረ ኢትዮጵያ ሲስተም ስለሆነ የኢትዮጵያ ታሪክን እንኳን በትክክል እንዲማሩ አይደረጉም ተማሪዎች። ስለዚህ እዛ ያሉት አስተማሪዎች ስለሚፈሩ የሚያስተምሩት ምንድነው? ስለ አንደኛ ዓለም ጦርነት፣ ስለ ሁለተኛ ዓለም ጦርነት ምናምን የሚያስተምሯቸው ብቻ ገጽናል። እና እንደዛ ነው የምንማረው አለኝ ትምህርት ቤት ውስጥ። ስለ ኢትዮጵያ ታሪክ አንማርም የሚል ነገር አለ። ከዛ ምንድነው ስለ ኦሮምኛ በምናርበት ጊዜ የኦሮምኛ አስተማሪዎች በቃ በጣም ነው የምንፈራቸው። ለምንድን ነው በጣም የምትፈሯቸው? በቃ ይመቱናል። እናንተ በቃ ሆምወርክ ካልሰራን ወይ ካልገባን በቃ ስንጠይቃቸው እናንተ ማወቅ ስለማትፈልጉ ነው፣ ኦሮምኛን መማር ስለማትፈልጉ ነው፣ ኦሮሞን ስለምትጠሉ ነው ብለው ሁሌ እንደሰደቡንና ሁሌ እንደደበደቡን ነው። ስለዚህ በጣም ነው የምንፈራቸው። ሌሎቹን ሳትፈሩ ሌሎቹን አንፈራም፣ እነሱን ግን በጣም ነው የምንፈራው ብሎ አንድ ሰው ሲናገር ሰማሁ እና በጣም ያሳዝናል። በዚህ መልኩ ነው የአዲስ አበባ ከተማን ህዝብ የአዲስ አበባን ከተማ ነዋሪዎች አንደኛ በግድ ኦሮምኛ ካልተማራችሁ ብለው በግድ ኦሮምኛ ካልተማራችሁ ብለው፣ ሁለተኛ ደግሞ በዛ ላይ እንደገና እየቀጠቀጡ ምናምን እያደረጉ እያሸበሯቸው ያሉት። በግድ የሚሆን ነገር የለም ወገኖች። እና ይሄ የሚያሳየው ምንድነው? እንግዲህ አገሩ የኛ ነው። ለምንድን ነው ኦሮምኛን የማትማሩት? ኦሮምኛን ትጠላላችሁ? መብት እኮ አለው ሰው ኦሮምኛን እንኳን ለመማር በቃ ካላስፈለገው ኦሮምኛን ማወቅ ካላስፈለገው ሰው ኦሮምኛ ማወቅ ካልፈለገ በቃ ለምን ይማራል? አንድ ሰው እኮ ሰው ለምንድን ነው እንግሊዘኛ ኢትዮጵያ ውስጥ ትምህርት የሚሰጠው? እንግሊዘኛ ትምህርት የሚሰጠው እኮ እንግሊዘኛ ካልተማረ ልጆቻቸው እንግሊዘኛ ካልተማሩ ገበሬ ሆነው የትም ነው የሚቀሩት። ተምረው ትልቅ ደረጃ እንዲደርሱላቸው ከተፈለጉ ምን እንግሊዘኛ መማር አለባቸው። ፈረንሳይኛም ቢማሩ ጥሩ ነው። አማርኛ ሰው ለምንድን አማርኛ ካልተማረ ምን ሊያደርግ ነው? ኢትዮጵያ ውስጥ ኡጋንዳ ተቀምጦ ናይሮቢ ተቀምጦ አማርኛ አልማር ቢል እሺ፣ አዲስ አበባ ውስጥ እየኖረ አማርኛ አልማርም ቢል እንዴት አድርጎ ነው ከሌላው ኢትዮጵያዊ ጋር አብሮ ሊነጋገር የሚችለው? ነው ወይስ እዛ ወለጋና ባሌ ቁጭ ብሎ ሊኖር? ወዛ ወለጋና ባሌ መኖር የሚፈልግ ከሆነ ያስ አማርኛ ይማር። ግን አዲስ አበባ መጥቶ በሌሎች አካባቢዎች እየተንቀሳቀሰ ኢንቨስት ማድረግ ሀብት ማፍረት ትልቅ ደረጃ መድረስ ከፈለገ ግን የግዴታ አማርኛ መማር አለ። ስለዚህ አማርኛ ግዴታ ነው። ስለዚህ አማርኛ ሰው የሚማረው ወዶ ሳይሆን የግድ አስፈላጊ ስለሆነ ነው። በቃ በታሪክ አጋጣሚ አማርኛ ማለት እንግሊዘኛ በዓለም ደረጃ እንደሆነ አማርኛ ማለት በአገር አቀፍ ደረጃ እንደዛ ኦሮምኛም ደግሞ ኦኬ አንድ ሰው ኦሮምኛ ቢማር ጥሩነቱ ምንድነው? ኦኬ ወደ ኦሮሞ ክልል ሄዶ ኢንቨስት ማድረግ የሚፈልግ ሰው፣ ወደ ሌላ አካባቢ ሄዶ መስራት የሚፈልግ ሰው በቃ ኦሮሞ ክልል ውስጥ ብዙ ወለጋ መሄድ ቢፈልግ አርሲ ኢንቨስት እዛ አካባቢ ወርቅ ካለ ማዕድን አለ እርሻ ካለ በተለያየ መንገድ እዛ አካባቢ በቃ ኢንቨስት ላድርግ ሀብት ላፍራ የተለያየ ነገር ልስራ ብሎ ኢንሴንቲቭ ካለው ያ ሰው ኦሮምኛ መማሩ የሚጠቅመው ለምንድን ነው? ኦሮሞዎች በብዛት ያሉበት አካባቢ ሄዶ መኖርና መስራት ስለሚፈልግ፣ እዛ ደግሞ ቋንቋውን ካላወቀ የትም መግባት ስለማይችል ለዛ ሲባል ምን ይሆናል? ቋንቋውን ይማራል። ግን አሁን የትኛው ማህበረሰብ ነው እስቲ ባሌ አርሲ ወለጋ ሄዶ ልኖር ብሎ ወደዛ የሚሄደው? አማራ ነህ ትግሬ ነህ እየተባለ እየተፈናቀለ እየተገደለ ባለበት ወቅት ሰው ኦሮምኛ እንዲማር የሚገፋፋው ኢንሴንቲቭ ምን አለ? ምንም ነገር እኮ የለም። ስለዚህ የሚያስፈልገው በግድ ኦሮምኛ ተማሩ ሳይሆን ሰው ኦሮምኛ እንዲማር ፍላጎት እንዲኖረው የሚያደርግ ስራ ነው መሰራት ያለበት። በእልህ አይደለም የሚሆን። ለምሳሌ ቀላል ኤግዛምፕል የላቲን ፊደሉን ወደዛ ጥለው በኢትዮጵያ ፊደል ለምሳሌ ኦሮምኛ ትምህርት እንዲሰጥ ቢያደርጉት ሰውን የበለጠ ይጋብዘዋል። ነገሮቹንም ለሌላው ማህበረሰብ ኦሮምኛንም እንዲያውቅ የበለጠ ያቀለዋል። እነሱ ኢትዮጵያን ስለሚጠሩ
አማራን ስለሚጠሉ የኢትዮጵያን ፊደል ስለሚጠሉ ከኢትዮጵያዊነት ጋር ምንም ነገር አንፈልግም ምንም ነገር ሊኖረን አይችልም ብለው የጀርመኖች የፈጠሩላቸውን የላቲን ፊደል የሚጠቀሙ ከሆነ በጥላቻ ፊደልን በመጥላት የኢትዮጵያዊ የሆነን ነገር ኢትዮጵያዊነትን የሚያሳይ ነገር የአፍሪካ ኩራት የሆነውን ነገር በመጥላት እነሱ ላቲኑን የሚጠቀሙ ከሆነ ሌላውስ ደግሞ እኔ ኦሮምኛን አልፈልግም አልማርም ቢል ይፈረድበታል። እነሱ ፊደልን የጠሉ ሌላው ኦሮምኛን አልማርም ቢል ላቲኑን አልማርም ቢል ቢጠላው ይፈረድበታል። ስለዚህ ነገሮችን ከተለያየ አንግል ማየት አለባቸው። ነገር ግን ምንድነው እያደረጉ ያሉት? በቃ በጉልበት በቃ ይሄ እንደዚህ ነው ብሎ የመናገር ነገር አለ ወገኖች። የአዲስ አበባ ወጣቶች በጣም ችግር ውስጥ ነው ያሉት ባለኝ መረጃ። አንድ አቶ በቀለ ገርባ ስለተናገሩት ስለ ኤሚራቶች እና ስለ ዱባዮች የተናገሩት ነገር አለ። በቃ መሬቱ ኢንዲጂነስ ፒፕል እዛ አካባቢ የሚኖረው ኦሮሞ ነው። ስለዚህ ኦሮሞ ነው ባለቤት፣ ትንሽም ቢሆን ኦሮሞ በዛ በኩል ወሳኙ ኦሮሞ ነው ብሎ ነው የሚናገሩት። እና ይሄን ካርታ ላሳያችሁ። ይሄ እዚህ ጋር የምታዩት አድማጮቼ እዚህ ጋር የምታዩት የመሐመድ ሁሴን የኦሮሞ ሂስቶሪያን የጻፈው ነው። ከሱ የወሰድኩት ካርታ ነው። እዚህ ጋር ይሄ የምታዩት ከሱ የወሰድኩት ካርታ ነው እና ከሱ የወሰድኩበት ካርታ ላይ የሌሎች ኦሮሞ ጎሳዎችን ትቼ በተለይ የሜጫና ቱሉማ ኦሮሞዎች ከየት ተነስተው ወዴት እንዲሄዱ የሚያሳይ በቀይ ያሰመርኩት እኔ ነኝ ያሰመርኩበት። እንደገና በሰማያዊውም ደግሞ በየትኛው አባገዳ ማለት ለ8 ዓመት የሚያስተዳድር የኦሮሞ መስተዳድር ማለት ነው። እና እነዚህ በየ8 ዓመቱ አመራሮቹ ይቀየራሉ። እና የየትኛው የአባገዳ ማለት በቃ ዘመነ መንግስት ብላችሁ ቁጠሩት። እና የየትኛው ዘመነ መንግስት ዘመን እንቅስቃሴዎች እንደተደረጉ ቀኖቹን እዚህ ጋር ጽፌ የጻፍኩት እኔ ነኝ። እና አሁን ተመልከቱ እዚህ ጋር አሁን በቀይ ያከበኩበት ቦታ ይሄ እንግዲህ ከ400 ዓመት በፊት አድማጮቼ ከ400 ዓመት በፊት ኦሮሞዎች የሚባሉት ያኔ ጋላ የሚባሉ ነበረ። ጋላ የሚልም ስም ነበራቸው። ግን አሁን ያ ስም ስለማይወደድ ከደርግ ጊዜ ጀምሮ ያን ስም ብዙ ሊተረቸሮች ላይ ጽሁፎች ላይ መጽሐፎች ላይ ያ ቃል አለ። ነገር ግን ለረጅም ጊዜ ያ ቃል ስለወጣ አሁን ኦሮሞ ነው የሚባለው እና ስለዚህ ያንን ቃል የበፊቱን ቃል ሳይሆን በፊት የሚጠሩበትን የነበረውን ቃል ሳይሆን አሁን ያለውን ቃል እነሱ መጠራት የሚፈልጉት ኦሮሞ ብለው ስለሆነ አሁን ያሉበትን ቃል እጠቀማለሁ እዚህ ጋር። እና ይሄ ቃል በነገራችን ላይ ኦሮሞ የሚለው ቃል አሁን በቅርብ የመጣ ቃል እንደውም አንዳንዶቹ ጀርመኖች ራሳቸው የሰጧቸው ቃል ነው ይባላል። ስለዚህ ግድ የለም ከየትም ይምጣ ከየትም ኦሮሞ የሚለውን ቃል ግን እነሱ በዛ ስም ስለሆነ መጠራት የሚፈልጉት ኦሮሞ የሚለውን ቃል ተጠቅማሉ። እና ይሄ ኦሮሞ የሚለው ቃል ኦሮሞዎቹ የኦሮሞ ኮንፌዴሬሽን የሚባሉት እዚህ ጋር የምታዩዋቸው አሉ 6 ነበሩ። 6 አንደኛው ሃሮ ወላቡ ቱሉ ዋላል ሃሮ ኤርጃ ቱሉ ዳላል ሞርሞር እና ባሬዱ ኩሩኪቱ የሚባሉ እነዚህ 6 የተለያየ አባገዳዎች ነበሩ። አባገዳዎች በቃ በቃ ምክር ቤት ካውንስል በሏቸው። እነዚህ ኮንፌዴሬሽኖች ናቸው፣ የኦሮሞ ኮንፌዴሬሽኖች ናቸው፣ የተለያዩ ናቸው ማለት ነው። እና ለምሳሌ ሀራ ወላቡ ቦረናዎች ነበሩ፣ የሜጫና ቱልማ ቦረናዎች እዚህ ያሉ። እንደገና ቱሉ ዋላል የሚባሉት ደግሞ እነሱም ቦረናዎች ናቸው። ስለዚህ ከቦረና ከሚባሉት ውስጥ 2 አሉ። አንዱ ቱሉ ዋላል፣ ሌላው ደግሞ ሀሮ ወላቡ የሚባሉ ማለት ነው። ከገናሌ ወንዝ በስተደቡብ ያሉ ማለት ነው። ጉጂና ወረዳያ ያሉ ኦሮሞዎች የመጡበት ደግሞ ሀሮ ቀርጃ ይባላል። ከሀሮ ገርጃ ነው ጉጂና ወረዳያ የሚባሉ የኦሮሞ ጎሳዎች የመጡት። እንደነ አኪቹ እንደነ ኢቶ እንደነ ሁምባና እንደነ ከረዮ እንደነ አርሲ እንደነ መረዋ ደግሞ ያሉት ሌሎቹ ናቸው። እና እነዚህ በሙሉ እንደምትመለከቱት በገናሌ ወንዝ አካባቢ ደቡብ ባሌ
ባሌ የሚባለው አለ ደቡብ ባሌ ወደ ሶማሌ ድንበር አካባቢ ደቡብ ባሌ ይኖሩ ነበርና ኦሮሞዎቹ በሙሉ እዚህ አካባቢ ነበር። ከዚህ ተነስተው ነው እንግዲህ የተወሰኑት ወደ አዳል፣ ወደ ባሌ፣ ወደ ደዋሮ፣ ወደ ምናምን ወደ ሐረርጌ ምናምን ሄዱ። እነሱ ለጊዜው ልተውና አሁን ከነዚህ ውስጥ የሃሮ ወላቡ የሚባለው አባወራ ቦረናዎች ጎሳ እነዚህ ውስጥ የሜጫና ቱሉማ ጎሳዎች አሉ። እና እነዚህ የሜጫና ቱሉማ ጎሳዎች እንግዲህ እንዳልኳችሁ ጉጂ ቦረና ያሉት እዛው ያሉ ናቸው፣ እዛው ይቀሩ። ግን የሃሮ ወላቡ በዚህ በምታዩት መንገድ በስምጥ ሸለቆ በኩል በዚህ አቅጣጫ ወገኖቼ በዚህ አቅጣጫ ይመጣሉ እና በዚህ አቅጣጫ ይመጣሉ። በዚህ የምታዩት በቀይ አቅጣጫ ማለት ነው። እና በዚህ አቅጣጫ ሲመጡ በፈረንጆች አቆጣጠር ከ1554 እስከ 1562 ያለው አባገዳ ሚቸሌ አባገዳ ይባላል። እና በሚቸሌ አባገዳ ነው እንግዲህ ፈጣገር የሚባለውን አካባቢ የተቆጣጠሩት። ይባላል እንደነ ናዝሬት ምናምን አለ አይደለ? እንደ ወንጂ ይሄ በቃ እንደነ የተወሰነውንም ደግሞ ወደ ጉራጌ ወደ ሀይቆችና ቡታጀራ በስተደቡብ ያለው ይሄ እነዚህን አካባቢዎች አሁን ምስራቅ ሸዋ የሚባለውን አካባቢ ከ1554 እስከ 1562 ባለው ከተማ ተቆጣጠሩ ለመጀመሪያ። ከዛ በፊት እዚህ አካባቢ ኦሮሞ የሚባል አልነበረም። ናዝሬት በሉ አርሲ በሉ ሻሸመኔ ምናምን ያሉበት አካባቢ ምስራቅ ሸዋ ዞን በሉ እዚህ አካባቢ ፈጣገር በሉ እዚህ አካባቢ ወለንጭት ይበሉ እነዚህ አካባቢዎች ኦሮሞ የሚባል አልነበረም። ከ1560 በፊት ኦሮሞ የሚባል እዚያ ነው። ከዛ በኋላ ምን ይሆናል አድማጮቼ ተመልካቾቼ? ከዛ በኋላ ምን ይሆናል? ፈጣገርን ከያዙ በኋላ በዚህ መንገድ እየወረሩ ሌላውን እያጠፉ ሌላውን እየጨፈለቁ እየወረሩ ይሄን አካባቢ ከያዙ በኋላ ይሄ በፊት ባሌ ነበረ ሐራ ወላቡ አካባቢ ነበረ አባገዳቸውን የሚያደርጉ የነበሩት። ለመጀመሪያ ጊዜ ዱከም አካባቢ ኦዳ ነቢ የሚባለው ቦታ ላይ አባገዳቸውን አድርገው ከዛ ኦዳ ነቢ ላይ አባገዳቸውን አድርገው ኦዳ ነቢ ማለት ዱከም ማለት ነው። ከዛ ኦዳ ነቢ ላይ አባገዳቸውን ካደረጉ በኋላ ከዛ በኋላ የሜጫና የቱለማ ጎሳዎች ይከፋፈሉ ይጣላሉ። ለሁለት ሲከፋፈሉ ቱለማ እዛው አካባቢ ሲቀር ሜጫ ደግሞ ወደ አምቦ አካባቢ ይሄዳል። ወደ አምቦ አካባቢ ኦዳ ቢሲል የሚባል ቦታ ላይ ኦዳ ቢሲል የሚል አባገዳቸውን እዚያ ያደርጋል። ከዛ እንደገና በ1570 እስከ 1578 ባለው ሮበሌ አባገዳ ጊዜ ሜጫዎች ወደ ቢዛሞ ይወራሉ። ከዛ ደግሞ በ1594 እስከ 1603 እንግዲህ በሜጫው ውስጥ ራሱ ንዑስ ጎሳዎች አሉ። አንደኛው ንዑስ ጎሳ የአፍሬ ንዑስ ጎሳ ነው። የአፍሬ ንዑስ ጎሳ ወደ ቢዛሞ ሲሄድ ከሜጫ ደግሞ የሰዳቻ ንዑስ ጎሳ በዱሉ አባ ገዳ ጊዜ ወደ እናሪያ ይሄዳሉ ማለት ነው። እና እንዲያደርገው ይሄን አካባቢ በሙሉ ኦሮሞዎች ይቆጣጠራሉ። ከ400 ዓመት በፊት ኦሮሞዎች ባሌ ብቻ ነው የነበሩት። ስለዚህ እነ አቶ በቀለ ገርባ እና ሌሎቹ አዲስ አበባ የኦሮሞ ናት ሲሉ እንዴት ተደርጎ ነው አዲስ አበባ የኦሮሞ እንግዲህ ነባር ነዋሪዎች ኦሮሞ ናቸው ሲሉ ነባር ነዋሪዎቹ አማራ ነው የነበረው እዛ አካባቢ ኦሮሞቹ ባሌ የነበሩ ጊዜ ከ400 ዓመት በፊት ኦሮሞቹ ባሌ የነበሩ ጊዜ በግራኝ አህመድ ጦርነት ጊዜ ይሄ አካባቢ ሸዋ የሚባለው አካባቢ አማራው ነበር በብዛት የሚኖረው እዛ አካባቢ አማራው አርጋቦ ምናምን አማራ ማለት ያው አማርኛ ተናጋሪ ነበር በብዛት የሚኖረው እዛ አካባቢ። ሽምብራ ቆሬ ማለት እኮ ወደ ሞጆ አካባቢ ነው። እዛ አካባቢ ነው ልብነ ድንግልና ግራኝ መሐመድ የተዋጉት። እዚያ አዲስ አበባ ከተማ በአብዛኛው ጫካ የነበረች ናት። የአንበሳ ነዋሪዎች ጫካ የነበረች ናት። ማንም ሰው አዲስ አበባ ውስጥ አይኖርም ነበር ያለ። እና እዚህ አካባቢ ማን ነው የሚኖረው? የአማራው ግዛት ነበር። በኋላ በግራኝ መሐመድ ጦርነት ጊዜ እዚህ አካባቢ የነበረው ወደ ደጋው ወደ ነመንዝ ወደ ተራራዎች በሚሄዱበት ጊዜ ያኔ በግራኝ መሐመድና በሸዋ ነገስታት መካከል ደግሞ የነበረው ስለሁለቱም ስለተዳከሙ
ኦሮሞዎቹ ያኔ ፓወርፉል ሆነው እነ የሐረር እነ ግራኝ መሐመድ ይቆጣጠሩትን የነበረውን በሐረር ምናምንንም እዛ አካባቢ ወረው ያዙ፣ ወለዚህም አካባቢ ወረው ያዙ። በዚህ መልኩ ነው በወረራ ሌላውን በመጨፍለቅ ነው ኦሮሞዎቹ አዲስ አበባ የገቡት። ይሄ ሊታወቅ ይገባል አድማጮቻችን፣ ተመልካቾቻችን። ስለዚህ እነ በቀለ ገርባ ሐረር ይዘናል የሚሉ ከሆነ ከ400 ዓመት በፊት ደግሞ እነሱ እዛ ቦታ እንዳልነበሩም ደግሞ ማወቅ አለባቸው። ስለዚህ እነሱም ራሳቸው መጤ ሆነው እነሱም ራሳቸው ከ400 ዓመት በፊት በወረራና በጭፍጨፋ ይሄን አካባቢ ይዘው ሌላውን መጤ ብሎ መናገር የሞራል ኦቶሪቲ የላቸው። እንደ ታሪክን ቢያውቁ ታሪክን ቢመረምሩ እንደ መለስ ብለው ያስቡ ነበር። እና ሰዎቹ ግን በቃ በአስተሳሰብ የቀነጨሩ መሆናቸውን የምታውቁት በዚህ ምክንያት ነው። አንቺ ተመሳሳይ ከዛም በኋላ ደግሞ ኢቭን ኦሮሞዎቹ እዚህ አዲስ አበባ አካባቢ ሰፍረው አብዛኛው 3/4 የአዲስ አበባ ጫካ ነው የነበሩ፣ አንበሶች ነበሩ የሚኖሩበት ጫካ ነው የነበሩ። አፄ ምኒልክ እንጦጦን ይዘው ከዛ ወደ አዲስ አበባ በሚመጡበት ጊዜ አዲስ አበባ ስትቆረቆር አብዛኛው አዲስ አበባ ጫካ ነው የነበሩ። የተወሰኑ የኤካ የጉለሌ የገላን የተወሰኑ የኦሮሞ ጎሳዎች ነበሩ የተወሰኑ። እነሱም ደግሞ ምንድነው የሆኑት? ከነ አፄ ምኒልክ ጋር የመሬት ባለቤት ነው የሆኑት። አልተፈናቀሉም፣ ባለቤት ነው የሆኑት። ባለቤት መሳፍንት ነበሩ፣ ባላባት ነበሩ። የሸዋ መሬት የኤካ የጉለሌ ሰዎች ባላባት ነበሩ፣ ባላባቶች። እና አሁን ወለጋና እዛ አርሲ መጣ ከአርሲና ከወለጋ መጥተው አሁን የዘመኑ ሰው ሆነው እዚህ አካባቢ ነው የሚኖረው ሰው አማራ ነህ እንደዚህ ነህ ሀገር አይደለም መጤ ነህ ብለው ሲሉት በጣም ያሳዝናል። እና ይሄ ታሪክን እንደው እናስቀምጠው። ሌላውን መጤ የምትሉት ከሆነ እናንተስ ከ400 ዓመት በፊት የት ነበራችሁ? ሁሉም ወደ ሀገሩ ሄድ ከተባለ እናንተም ወደ ባሌ ሄዱ። አዲስ አበባ ምን ታደርጋላችሁ? ምን ታደርጋላችሁ? ናዝሬት ምን ታደርጋላችሁ? ደብረ ዘይት ምን ታደርጋላችሁ? ሂዱ ወደ ባሌ። ሁሉም ወደ መጣበት ሄድ ከተባለ ሁሉም ወደ መጣበት ሄድ ከተባለ ሁሉም ወደ ሀገሩ ሄድ፣ ወደ መጣበት ሄድ። ከዛ አዲስ አበባ ያው የአውሬዎች ፈንጫው ለምን አዲስ አበባ አንበሳና ጅብ ነው የሚኖርበት የነበረው። ስለዚህ አንበሳና ጅብ መልሰው ደግሞ አዲስ አበባ እዛ ይኖሩ ማለት ነው። እና ይሄ አይነት አነጋገር በጣም የሚያሳዝን አነጋገር ነው። አድማጮቻችን፣ ተመልካቾቻችን እስቲ አቶ በቀለ ገርባ ሌላ የተናገሩትን ነገር ልጋብዛችሁ። አሁን የሚሉ ፕሪቪሌጁም ኢፍታዊ ከሆነ ኢፍታዊ ነው። የኔ ጥያቄ ይህንን ለሌሎች ጉዳዮች የምታነሱትን የኢፍታዊነት ጥያቄ ሌሎች ብሔሮች በኦሮሚያ ክልል ውስጥ ያሉ ብሔሮች በጨፌን ከዛም በታች ባሉ ምክር ቤቶች ውስጥ ውክልና እንዲኖራቸው በቋንቋቸው እንዲገለገሉ ወዘተ ምን ያክል ትተባበሯቸዋላችሁ? ተባበር አይደለም መብቱ ነው። ትታገሉላችኋላችሁ? መብቱ ነው። ማንም ለማንም ሊታገል አይችልም። መብቱ ህገ መንግስቱ ቁጭ ያደረገለታል። አንድ ነገር ብቻ ነው የሚያስፈልገው ምንድነው? የክልሉን ቋንቋ ማወቅ ብቻ ነው እኮ። ቋንቋውን ሳያቅ በቋንቋውን ሳይችል ሳያቅ ሪፕሬዘንቴሽን ሊኖረው ይችላል አይችልም? ኦሮሚያ በጣም ጥሩ ኬሚሲ ኦሮሚያ አለ አማራ ክልል ውስጥ እሱ ራሱን የቻለ ዞን ነው። ዞኑ ቋንቋውን የአማርኛን ቋንቋ ቻል አልተባለም በአማራ ክልል ምክር ቤት ውስጥ ለመወከል አይደለም። እሱ እኮ ራሱን የቻለ አስተዳደር ነው እኮ። ግን አማርኛን ቻል አልተባለም። አዳማን ኦሮሞ ልዩ ዞን አማራ ውስጥ ያለውን እና አዳማን አንድ ልታደርግ የአብላጫ ቁጥር ጉዳይ ከሆነ አቶ በቀለ ሌሎች ብሔሮች ከኦሮምኛ ቋንቋ ተናጋሪ ካነሰ ያኛው መወከል አለበት ማለት ነው አይደለም። አንደኛ ህገ መንግስቱም ቁጭ ያደረገው ነገር አለ የክልሉ። እሺ ይሄ እንግዲህ ስለ በኦሮሞ ክልል ስላለው ነገር በኦሮሞ ክልል ውስጥ ያሉ አማርኛ የሚናገሩ የራሳቸውን በራሳቸው የማስተዳደር መብታቸው ይከበር የሚል ፍትሃዊ የሆነ ጥያቄ ተጠይቆ በቀለ ገርባ ምንድነው የሚለው? ኦልሬዲ መብታቸው ተከብሯል እና ከዛ ራሱን ይቃረንና እንደገና ደግሞ የሚጠበቅባቸው ኦሮምኛ መናገር ብቻ ኦሮምኛ መናገር አለባቸው። ኦሮምኛ ካልተናገሩ ሲባል መናገር አለባቸዋል። እሺ አማራ ክልል የኦሮሞ ብሔረሰብ ዞን የሚባላሉ እነ ከሚሴ እነሱ አማርኛ ተናጋሩ አልተባሉም፣ ግን ኦሮምኛ ተናጋሪዎች ስላሉ ራሳቸውን በራሳቸው የማስተዳደር መብታቸው ተጠብቋል ብሎ ሲጠየቅ ደግሞ ምን አለ? ኖ በጭራሽ ከሚሴንና ናዝሬትን አንድ አታድርጋ። ለምንድን ነው ከሚሴና ናዝሬት አንድ የማይሆኑት? አያችሁ? እና ለአንዱ የሚሰራ ለሌላው የማይሰራበት ምክንያት ለምንድን ነው? አያችሁ? ለነሱ ሲሆን አንድ መስፈርት ለሌላው ሲሆን ደግሞ ሌላ መስፈርት። ይሄ ማለት ዘረኝነት ነው። በከሚሴ ውስጥ አድማጮቼ ተመልካቾቼ በከሚሴ ውስጥ በኦሮሞ ብሔረሰብ ከሚሴ ውስጥ ኦልሬዲ ነዋሪው 80% ነዋሪው አማርኛ ተናጋሪ። ይሄንን ያዙልኝ።
75% ነዋሪው ኦልሬዲ አማራ ነው፣ አማርኛ ተናጋሪ ነው። በጣም ጥቂት ኦሮምኛ ተናጋሪዎች አሉ ተብሎ ነው የኦሮሞ ብሔረሰብ ዞን ተብሎ መስተዳደር የተሰጣቸው። የአዳማ ወረዳ ግን የአዳማ ወረዳ በምልበት ጊዜ ወገኖች የአዳማ ወረዳ በምልበት ጊዜ አዳማ ከተማን ጨምሮ አዳማን በዚህ በታች በኩል ወደ በደራ አርሲ በላይ ደግሞ በምንጃር ሸንኮራ የሚያዋስነው የአዳማ ወረዳ በፊት የነበረው ናዝሬትን ጨምሮ ማለት ነው። ናዝሬትን ጨምሮ የአዳማ ወረዳ ወገኖቼ ናዝሬትን ጨምሮ ያለው የአዳማ ወረዳ እዚህ ካርታ ላይ የምታዩት ማለት ነው። ካርታ ላይ የምታዩት ልክ የምታዩት አዳማ ብዬ ጻፍኩት 65% ነዋሪው አማራ ነው ወገኖች፣ ኦሮሞ አይደለም። 65% ነዋሪው ግን በአዳማ ወረዳ ነው ማውራላት። በአዳማ ወረዳ 65% ነዋሪው ኦሮሞ ሳይሆን ሁሉ ነገር ግን በግድ በኦሮምኛ ይሁን ተብሎ ተጽፏል፣ ተደንግጓል። ከሚሴ ግን 20% ብቻ ነው ኦሮሞ። 20% ኦሮሞ ሆኖ ግን በዛ ውስጥ አብዛኛው የሚኖረውም 80% የሚኖረውም አማራ በኦሮሞ ብሔረሰብ ከሚሴ ውስጥ ተካቶ በኦሮምኛ እንዲሆን ተደርጓል። መብቱ ተረግጦ ጥቂት ኦሮሞዎች አሉ ተብሎ ናዝሬት ግን አዳማ ወረዳ ነው ማለት ናዝሬትን ጨምሮ አዳማ ወረዳ 65% ነዋሪው ኦሮሞ ነው፣ ኦሮሞ አይደለም። ፈንታሌ ወረዳ ወደዛ ስትሄዱ ፈንታሌ ወረዳ ወደ 61% ኦሮሞ አይደለም። እዚህ ጋር እንግዲህ ልብ በሉልኝ። ፈንታሌ ወረዳ ኦሮሞ አይደለም በምልበት ጊዜ የኦሮሞና የአማራ ተወላጅ ኦሮሞ ነኝ ብሎ ስለተመዘገበ እንጂ ቁጥሩ ይጨምራል። አባቱ ኦሮሞ እናቱ አማራ የሆነ ሰው ወይም እናቱ ኦሮሞ አባቱ አማራ የሆነ ሰው ወይም አባቱ ኦሮሞ እናቱ ጉራጌ የሆነ ሰው ወይም እናቱ ከምባታ አባቱ ኦሮሞ የሆነ ሰው ይሄ ውህድ የሆነ ሰው ኦሮሞ ክልል ውስጥ ኦሮሞ መሆን ትርፍ ስላለው ኦሮሞ መሆን ጥቅም ስላለው ኦሮሞ ተብሎ ነው የተመዘገበው እንጂ እውነት ማን ነው እስቲ እንደው በትክክል እስቲ አማራ ነህ ኦሮሞ ነህ ውህድ ነህ ምናምን ተብሎ ቢመዘገብ ይሄ ቁጥር እናቱም አባቱም ኦሮሞ የሆነ ሰው ቁጥሩ በጣም ይሄ ቁጥር በጣም ከፍ ይላል። ስለዚህ ይሄንንም ይሁት ማለት ነው። እንደዛም ሆኖ ነው ቁጥሩ ተመልከቱ 65% እንዳለ የአዳማ ወረዳ 65% እንዳለ አማራ ነው ምለው ይሄንን ከግምት አስገብቼ ነው እንጂ ወደ 75-80% ይሄዳል። ፈንታሌ ወረዳ 61%፣ ቦሰት ወረዳ 30% እዚህ ጋር ግንቢቹ ወረዳ 30%፣ ቀምቢቢት ወረዳ 30%። ቀምቢቢት ማለት እነ ሸኖ ያሉበት፣ አብቹ ወረዳ እነ መንዲዳ ያሉበት 30%፣ ግራር ጃርሶ ፍቻ ያለበት ወደ 50%። አያችሁ እነዚህ በሙሉ በደማቅ ቀይ በቀይ የጻፍኳቸው ሌሎች ማህበረሰባት በብዛት የሚኖሩባቸው ሌሎች ማህበረሰባት በብዛት የሚኖሩባቸው አካባቢዎች ናቸው። አሁን ባለው ሁኔታ ይሄ እንግዲህ ከ10 ምናምን ዓመት በፊት በነበረው የህዝብ ቆጠራ ነው። አሁን ባለው ሁኔታ በቢጫ ያከበብኩት አይደለ? በቢጫ ያከበብኩት አካባቢ ደግሞ ያለውን ብትወስዱ ወገኖቼ ከተለያየ ቦታ ሰው ስለመጣ ኦሮሞም ራሱ የመጣው ኦሮሞም ራሱ ልጆቹ አማርኛ ተናጋሪ ነው። ስለዚህ አማራይዝድ ሆኗል ማለት ነው። የኦሮሞ ልጆች እንደነ በቀለ ገርባ ምናምን ያሉ ልጆች ምናልባት በቀለ ገርባ ያው የኦሮሞ ናሽናሊስት ሆኖ በጣም ልጆቹን አንቆ በግድ ኦሮምኛ ምናምን ብሎ አንቆ ስለያዛቸው የሱ ቢጤ ራዲካል ሆኖ ሊሆኑ ይችላል እንጂ የሌሎቹ ኦሮሞዎች ልጆች ግን ብዙዎቹ አማርኛ ተናጋሪዎች ናቸው። አማራይዝድ ሆኗል፣ አዲስ አበባይዝድ ሆኗል። ስለዚህ በቢጫ ያከበብኩት ቦታ ያለው ህዝብ እዛ ያለው ነዋሪ አብዛኛው ምንድነው? አብዛኛው አማርኛ ተናጋሪ። ስለዚህ ይሄ አካባቢ ራሱን በራሱ የማስተዳደር ብቻ ሳይሆን ራሱን በራሱ የራሱን እድል በራሱ የመወሰን መብቱ ሊጠበቅለት ይገባል። በቃ እዚህ አዲስ አበባ ውስጥ ማንም ሰው ከየትም ይምጣ ከየትም አዲስ አበባ ውስጥና አዲስ አበባ አካባቢ ነዋሪ ከሆነ በቃ አገሩ ነው፣ እኩል መብቱ ሊጠበቅበት። በቃ ባለቤት የኢትዮጵያ ባለቤት ሁሉም ኢትዮጵያዊ ነው ያለው። የኢትዮጵያ ባለቤት ሁሉም ኢትዮጵያዊ ነው። ማንም ኢትዮጵያዊ በፈለገው ቦታ ቤት አገሩ። አቶ በቀለ ገርባ ጊምቢ ነው የተወለድኩት። ግርማ ካሳ ጊምቢ ሄዶ ጊምቢ እዛ ኦሮምኛ ለምዶ እዛ ነዋሪነቱን ጊምቢ ካደረገ ግርማ ጊምቢ የሱም አገር አለቀ። እንደዛ ነው መሆን ያለበት። በቃ ኢትዮጵያዊ ቤትም ቦታ ይሄድ፣ በፈለገበት ቦታ ይሄድ፣ ሁሉም ኢትዮጵያ አገሩ ነው።
ፋኖዎች የሚሉት ነው። የፋኖ የአማራው ሀገር ሁሉም ኢትዮጵያ ነው የሚሉት። ወያኔዎቹ የትግሬዎች ሀገር ሁሉም ኢትዮጵያ ነው እንዲሉ ነው እየመከርናቸው ያለው። ጠባብ ሆናችሁ አስተሳሰባችሁን አስራችሁ ችግር አትፍጠሩ፣ ወልቃይት ምናምን አትበሉ። በቃ ሁሉም ትግራይ፣ ሁሉም ኢትዮጵያ የትግራይ መሬት ነው፣ የትግሬዎች መሬት ነው በሉ። በቃ አንድ ትግሬ የፈለገበት ቦታ ሄዶ መኖር መቻል አለበት። አንድ አማራ የፈለገበት ቦታ ሄዶ መኖር መቻል አለበት። አንተ ትግሬ ነህ፣ አንተ አማራ ነህ፣ አንተ እንደዚህ ነው መባል ያለበት። መጤ ምናምን የሚባለው ነገር ኋላ ቀርነት ነው። እርግጠኛ ነኝ አሁን አቶ በቀለ ገርባ አሜሪካን ሀገር ነው የሚኖሩት። አሜሪካን ሀገር ጥገኝነት ጠይቀው አሜሪካን ሀገር ሚኔሶታ አካባቢ ነው የሚኖሩት። አሁን እሳቸው እዛ ቦታ ሲኖሩ ምናልባት ከ3 ከ4 ዓመት በኋላ የአሜሪካ ዜጋ ይሆናሉ ብዬ አስባለሁ። ወይም ወይኔ ሆነዋል። እና አሜሪካ ዜጋ ሲሆኑ በቃ እኩል ነው። በቃ ማንም ሰው ከወለጋ ከኢትዮጵያ ከዛ ከጥቁር ሀገር መተህ ከአፍሪካ መተህ ከዚህ ከምናምን መተህ አክሰንት እንደዚህ ቆንክ ማንም ሰው የሚለው የለም። በቃ መብቱ ነው። ከነጩ እዚህ ተወልዶ ካደገው አያት ቅድመ አያቶቹ ከሁሉም እኩል መብት ነው ያለው። የሰለጠነ ፖለቲካ፣ የሰለጠነ አስተሳሰብ፣ የሰለጠነ አስተያየት ማለት ነው። ግን እንደዚህ አይነት ሀገር ሁሉ እየተኖረ እንደዚህ አይነት አስተሳሰብ ምን ያህል ሀገርን እንደሚያሳድግ እያወቁ ግን የኦሮሞ ፖለቲከኞች አሁንም የኋላ ቀር አስተሳሰብ ነው የሚያደርጉት። በነገራችን ላይ አቶ በቀለ ገርባ አንድ ነገር ማወቅ ያለበት እሱ ከወለጋ መጥቶ ናዝሬት አስተማሪ ነበረ። አዲስ አበባ ነዋሪ ነው። አዲስ አበባ ከተማን የቆረቆሩት እና አፄ ምኒልክ እንደሆኑ በዚህ አጋጣሚ ላሰምርበት ይገባል። እሱና የሱ ቢጤዎቹ ሌላው የቆረቆረውን ከተማ የኛ ነው፣ ሌላው የገነባውን የኛ ነው፣ ሌላው የሰራውን የኛ ነው ብለው ለመዝረፍና ለመስረቅ ከሚቋምጡ እነሱ የኖሩበትን አካባቢ ቢያሳድጉ እነ ነቀምቴን እነ ግንቢን እነ ደንቢዶሎን አሳድገው ትልቅ ከተማ ቢያደርጉ እኔ አከብራቸው ነበር። ነገር ግን ሌላውን መንጠቅ፣ ሌላውን መዝረፍ፣ ሌላውን ሀገር አይደለም ማለት ካልጠፋ ቦታ ካልጠፋ ሀገር እና ይሄ ነው እንግዲህ ወገኖቼ። እና በአዲስ አበባ እንደ ዱባይ እንግዲህ የምትለው እንግዲህ በዚህ ነው። በአሁኑ ጊዜ አዲስ አበባ ውስጥ ያለ ህዝብ አዲስ አበባ ለሱ ከተማው አይደለችም። አዲስ አበባ ለሱ ከተማው አይደለችም። የአዲስ አበባ ሰው እኔ ብዙዎችን አነጋግሬያለሁ። በቃ በልክ በጣሊያን ጊዜ በጭቆናው ውስጥ ልክ ደቡብ አፍሪካ ሳውዝ አፍሪካ ጥቁሮች ይኖሩ እንደነበረው አይደለ? እንደዛ አይነት ስሜት ነው የሚሰማቸው። በቃ ስማቸው ቶሎሳ ካልሆነ፣ ስማቸው ጉዲና ካልሆነ፣ አያንቱ ካልሆነ፣ ጫልቱ ካልሆነ ስማቸው በቃ አንገታቸውን እንደደፉ፣ እንደተሰደቡ፣ እንደተዋረዱ በቃ በጣም በጥፊ እየተመቱ ነው። ገባቸው? በጥፊ እየተመቱ እንደ ምናምንቴ እየተቆጠሩ ክብራቸው ተደፍሮ ዲግኒቲያቸው ተደፍሮ ነው እየኖሩ ያሉት። እኔ ሀብታሚውን እኔ በቃ ነገራችኋቸው ከአዲስ አበባ የምሰማው ነገር በሙሉ በጣም ደህና የሚኖሩ የነበሩ ሰዎች ሁሉ ምሬትን ነው የተናገሩት። ለምን? ከምንም ነገር በላይ ዲግኒቲ ምንድነው የሚባለው? ተረት እኮ አለ። ከፍትፍቱ ፊቱ ይባል የለ? ከፍትፍቱ ፊቱ ፍትፍት ቢቀርብልኝ እኔ ፊቱ ግን መጥፎ ከሆነ እኔ ባልበላ ልቀር ነው የሚባለው። ከፍትፍቱ ፊቱ ይባላል። እና ኢትዮጵያ ውስጥ ያሉትም ገዢዎች ለህዝቡ ያላቸው ንቀት፣ ለህዝቡ ያላቸው ጥላቻ፣ ለኢትዮጵያ ያላቸው ጥላቻ፣ ለሌላው ማህበረሰብ ያላቸው ጥላቻ የሚሰሩት ስራ በየክፍለ ከተማው በየቦታው የሚሰሩት ስራ ህዝቡ ላይ የሚፈጽሙት ነገር ከቤቱ እያፈነቀሉት በሚሊዮኖች እያፈናቀሉት እየገሉት በጭካኔ በቃ ዲግኒቲውን ክብሩን እያዋረዱት አዲስ አበባ ውስጥ እያደረጉት ያለው ነገር ወገኖች፣ በእነዚህ ሰዎች ላይ ህዝቡ ያለው ጥላቻ ከጣራ አልፎ ወደ ላይ እንዲመነጠቅ ነው ያደረገው። ወደ ተማሪዎቹን ሳይቀር ህፃናቱን ሳይቀር ህፃናት አስተሳሰብ የኤሌመንተሪ ስኩል ውስጥ ሁሉ ሳይቀር ጥላቻ ነው ያለው እያሳተፉ ያሉት በሚያደርጉት ነገር። እና ይሄ ያደረጉት ያለው የጀብደኝነት ፖለቲካ አያዋጣም ወገኖቼ። እዚህ ጋር እንደምታዩት ይሄ አዲስ አበባ ነው። አዲስ አበባ ሸዋ ነው። ሸዋ የአማራ ፋኖ በሸዋ ጠቅላይ ግዛት እዝ፣ የአማራ ፋኖ በሸዋ አሳምነው እዝ፣ የአማራ ፋኖ ሸዋዎች አንድ ሆነው በዚህ አካባቢ እየተንቀሳቀሱ። ስለዚህ በእርግጠኝነት የምነግራችሁ ወገኖች አዲስ አበባ ውስጥ እየሆነ ያለው አፓርታይዳዊ ስርዓት ይፈርሳል። አዲስ አበባ ከተማ የኦሮሞ የሚል ነገር
አይኖርም። ኦሮሚያ የሚባለው ክልል ይፈርሳል። አዲስ አበባ ከተማ ውስጥ ኦሮሞ ይሁን አማራ ይሁን ትግሬ ይሁን ቅይጥ ይሁን ምን ይሁን ማን ይሁን ማንም ኢትዮጵያዊ አዲስ አበባ ይወለድ ከየትም ይምጣ ማንም ኢትዮጵያዊ በሰላም ክብሩ ተጠብቆ የዜግነት መብቱ ተጠብቆ የአዲስ አበባ ነዋሪነቱ መብቱ ተጠብቆ በሰላም ወጥቶ የሚገባበት ዘመን ይመጣል። ፋኖ ያንን ያደርጋል። ወገኖች እንግዲህ አዲስ አበባ እንደ ዱባይ አዲስ አበባ እንደመጤ በሚል ርዕስ ያዘጋጀው ዝግጅት ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስከምንገናኝ ደህና ሁኑ።